አንደኛው እምነት መኖር ያለበት እምነት ጸሎት ላይ መኖር ግዴታ ነው። ጌታችን ሲያስተምረን ጸሎት ሲያስተምራቸው ሐዋርያትን ለሕዝቡ ማስተምሯል። በእርግጥ በማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ጀምሮ ስትጸልዩ እንዲህ ብላችሁ ጸልዩ፣ አባታችን ሆይ በሉኝ። ይሄ እምነት ነው። አባት ሳናየው አባት እምነት መኖር አለበት ጸሎት ላይ። ሁለተኛ ይቅርታ ነው። የበደላችንን ይቅር በለን እኛ እንደበደልን እንደምንል። ይቅርታ የሌለው ጸሎት ተቀባይነት በጣም የለም። ምንም ጌታችን ነግሮልናል። ይቅርታ ሳታደርጉ ይቅርታ ይደረግልኝ ማለት አይቻልም። እንደማይቻል የበደሉንን ይቅር እንደምንል የሚል ትምህርት አለው ቤተ ጸሎት። ሌላው እንደ ፍቃዱ መጸለይ። አሁን ፈቃዱ ምንድን ነው የሚባል ፈቃዱማ ፍጥረት ድህነት ዓለም ነው የክርስቶስ ፈቃድ። እንደ ፍቃዱ መጸለይ ድህነትን መጸለይ ዋነኛነት ከኛ የሚጠበቀው። እኛ የድህነትን ስንጸልይ ሌላው ተጨማሪ ነው። መጀመሪያ ለስጋችን ሳይሆን መጀመሪያ ለነፍስ ድህነት ምንጸልይ፣ እዛ በኋላ እሱ አረቦን ነው የሚሰጥ ነው። ለዛ በዋነኝነት እንደ ፈቃዱ መጸለይ። በሰማይ የነበረን ፈቃድ በምድር ይሁንልን ምንለው እዚህ ነው። በሰማይ ፈቃዱ ምን ነበር? መላእክት እንዲያመሰግኑ አመስግኖ ክብሩ እንዲወርሱ፣ እንዲሁም እዚህ ምድር ይሁንልን ማለት ይሄ ነው። እግዚአብሔር የፈቀደው በሰማይ መላእክት እንዲያመሰግኑ እንደሆነ እኛም አመስጋኞች ሆነን ከአንተ ክብር እንድንካፈል እርዳን ነው። ሌላው እንደ ፈቃዱ መጸለይ። ሌላው መልካም ስራ ማከል። ዝም ብሎ ልመና ብቻ መሆን የለበት። እየመጸወትን ሌላው ወንድሞች ራራልን ማለት ያስፈልጋል። ሌላው ንስሐ ያስፈልጋል። በደል ያለበት ሰው እግዚአብሔር ፊት የተቀባይነት ያለውን ጸሎት ሊያቀርብ ይችላል። እግዚአብሔር ጻድቃን ፊቴ ወደ ጻድቃን ነው፣ ጆሮዬም ወደ እነሱ ስዕለት ነው፣ ወደ እነሱ ልመና ነው ይላል። ስለዚህ ኃጢአት እየሰሩ ቆሜ ለእግዚአብሔር ኃጢአት ጸሎት አድርሼለታለሁ ማለት አይቻልም። ከፊቱ እንድንቆም ስለማያረግ ተቀባይነት እንዲኖር ስለማያረግ። ምክንያቱም እመቤታችን ለምና ውሃውን ወይን አደረገ። ሴጣን ድንጋይ እንዳቦ አድርግ ሲባል አላደረገም። በቃ ተቀባይነት የሚያገኙ አሉ ማለት ነው። ተቀባይነት የሚኖራቸው አሉ። ጸሎት አድርጎ የሚቀበልላቸው አለ ማለት ነው። ፈሪሳውያን ጠይቀው ታምር አሳየን ብሎ አላደረገም። እመቤታችን ውሃን ወይን አድርግ ማለት ታምር ነው። ታምር አደረገ እሷ ስትጠይቀው። ስለዚህ መልካም ስራ ንስሐ ያስፈልጋል። የነጹ ሰዎች ያቀረቡትን ጸሎት እግዚአብሔር ይሰማል። እንዲሁም ከአፍ እስከ ጆሮ ነው ይላሉ የአባቶች። ገና ተናግረው ሳይጨርሱ ውጤቱ በጆሮ ይመጣል ማለት ነው። እና የጻድቅ ጸሎት ከአፍ እስከ ጆሮ ነው ይላሉ። በደቂቃው በሰከንዶች ውስጥ ውጤቱ ይመጣል እንደማለት ነው። ተቀባይነቱ በዚህ ልክ ነው። ሌላው በቅዱሳን መማጸን። ለአብርሃም የማልከውን ቃል ኪዳን ረሳውን አለ ሙሴ ይህን ሕዝብ አጠፋለሁ ሲል። ለአብርሃም የገባውን ቃል ኪዳን ረሳውን አለ። ስለዚህ በቅዱሳን ሲለመን እግዚአብሔር አይችልም። የዳዊት ልጅ ማረኝ አለ አይነ ስውሩ። አልቻለም፣ ጥሎ ሊሄድ አልቻለም። ዳዊትን ደግነቱን አሰበ እግዚአብሔር። ወደኋላ በቅዱሳን ሲለመን እግዚአብሔር ወዲያው ይመለሳል። ሌላው ተግባር ቅድም እንዳልነው ነው። ተግባር ያስፈልጋል። መልካም እያደረግን እየሰገድን እየጾምን እየጸለይን ብንጠይቅ ልመናችን ይሰማል። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ጸልየን ያልተመለሰልን ምናልባት ከነዚህ ጉዳዮች ጥቂት ጎድሎ ይሆን ራሳችንን መመልከት ይገባል። ወስብሐት ለእግዚአብሔር።